ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ሰላም ሜላት ቀለመወርቅ ነኝ። ሰኔ 14 በሚሊኒየም አዳራሽ ማረፊያ ኮንሰርት ላይ እንገናኝ። በጣም ቆንጆ ጊዜ እናሳልፋለን። ሜላት በአዲስ ዘፈን እየመጣች ነው። እስቲ እቺ ሜላት የምትባል እስቲ ስለ እሷ ትንሽ ነገር ስለማወራ እስከ መጨረሻ ከኔ ጋር ቆዩ። አንድ ሁለት ሶስት በአሁኑ ሰዓት ኢትዮጵያ ውስጥ ታዋቂ ከሚባሉ ሴት አርቲስቶች መካከል ሜላት ቀለመወርቅ አንዷ ናት ብንል ውሸት ነው የሚለን ሰው የለም። ምክንያቱም አሁን እየሰራቻቸው ያሉ ዘፈኖች በጣም እንድትወደድና ከህዝብ ጋር እንድትተዋወቅ አድርጓታል። በመጀመሪያ ከአብዱ ኪያር ጋር የሰራችው ዘፈን ፍቅሬ ወይ 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 የሚለው ዘፈን ከህዝብ ጋር ያስተዋወቃት ሲሆን እጅግ በጣም በህዝብ ዘንድ ተቀባይነት ያገኘ ዘፈን ነው። በመቀጠልም ደግሞ ከሌሎች ዘፈና በላይ በጣም ተወዳጅ የሆነው ቆንጅና አንደኛ፣ መልክ አንደኛ፣ ጸባይ ግን 00 የሚለው እጅግ በጣም ተወዳጅና በብዙ ሶሻል ሚዲያ ላይ እየተዘዋወረና በብዙዎች አድናቂነትን ያፈራ ዘፈን ነው ማለት ነው። እንግዲህ ሜላት ቀለመወርቅ በሴፉ ላይ መታ ስለ አለባበሷ ደግሞ ስትናገር ለምንድን ነው አለባበስሽ እንደዛ ትለብሺ? ብዙ ጊዜ በስቴጅ ፐርፎርማንስ ላይ ወይም ደግሞ ስቴጅ ላይ ስትዘፍኒ የተለያዩ ክለብ ስትሰሪ አለባበስሽ ጥሩ አይደለም፣ ኢትዮጵያውያንን የሚገልጽ ወይም ደግሞ የኢትዮጵያ ሴትና የኢትዮጵያ ባህልን የሚወክል አይነት አይደለም፣ አንቺ ኢትዮጵያዊ ሆነሽ ለምንድን እንደዛ የምትለብሺ ተብላ ስትጠየቅ እኔ ኮንፈርት የሚሰጠኝን ነው የሚፈልገው የማይልበስ የሚፈልገውን ብላለች ማለት ነው። እንግዲህ ብዙ ጊዜ አጫጭር ልብሶች አጫጭር ቀሚሶችና ልክ እንዴ ልበላችሁና እንደዛ ልብሶች ነው የምትለብሰውና ለምን እንደዛ የምትለብሺ ተብላ ስትጠይቅ እኔ ኮምፎርት የሚሰጠኝ ነው። ብዙ ጊዜ ደግሞ ሙቀት ስላለ ክለብ ውስጥ እኔ ሙቀቱን ለመቋቋም ስለማልችል እየዘፈንኩኝ በጣም ሙቀት ስላለ ለእኔ ምቾት እንዲሰጠኝ ስለሚፈልግ ነው ብላለች። ብዙ ኢትዮጵያውያን በቆንጅናዋ፣ በመልኳ፣ በድምጿ፣ በሁሉ ነገሯ፣ በግልጽነቷ እየወደዷት፣ ነገር ግን በአለባበሷ ብዙ ሰዎች ሁሌም ቅሬታ ያነሳሉ። ለምን ቢባል እንግዲህ ብዙ ጊዜ እሷ እንደዛ አይነት አለባበስ የምትለብሰው ክለብ ውስጥ ነው። ክለብ የሚገባ ደግሞ ባለትዳር ሊሆን ይችላል፣ ባልና ሚስት ሊሆን ይችላል። እንደዛም ደግሞ ገና ልጆችም ወጣቶችም ሊገቡ ይችላሉ። እንግዲህ እነዚህ ወጣቶች ምን አይነት ስሜት ውስጥ እንደሚከት ማሰብ አይከብድም ለማለት ነው። እንግዲህ ወደ ድምጿ ስንመጣ እንግዲህ ወደ እውቅናዋ ስንመጣ ብዙ ኢትዮጵያውያን ከሀገር ውጭም ሀገር ውስጥ ያሉ በጣም ይወዷታል፣ ያደንቋታል። እኔም በድምጿ አደንቃታለሁ። በነገራችን ላይ ለምን ጀስት እኔ ዘፈንን ባልደግፍም ወይም ደግሞ ዘፈን ለኔ እንደ ሃይማኖት ትክክል ባይሆንም ነገር ግን ደግሞ ይሄን ድምጽ ወደ ክርስትና ብትመጣ ወይም ደግሞ ለእግዚአብሔር ብትዘምር ጥሩ ነው ባይ ነኝ። እኔ አሁን አንድ መልእክት አለኝ። መልእክቴም ለሜላት ይሄ ነው። ሜላትዬ በጣም ቆንጅዬ ነሽ፣ ጥሩ ድምጽ አለሽ፣ ጥሩ እውቅናም አለሽ፣ ብዙ ነገርሽ በጣም ሰዎችን የሚማርክ ነው። ነገር ግን ይሄ ሁሉ ነገር አላፊ ነው። እውቅናም አላፊ ነው። ሀብትም ብዙ ነገር አላፊ ስለሆነ አንቺ ይህንን ድምጽሽን ለከንቱ ነገር ከማድረግ ከመዝፈን ምን አለበት ለፈጣርሽ ብታዊ ወይም ደግሞ ፈጣርሽን ብታመሰግኝበት ፈጣርሽን ብዘምሪበት ብዬ እኔ ሐሳብ አለኝ ማለት ነው። ልክ እንደዚሁ በዘፈና ብዙ ሰዎችን ብዙ አድናቂዎችን እንዳፈራች ሁሉ በመዝሙርም ደግሞ ብዙ ሰዎችን ከዓለማዊ ኑሮ ወደ መንፈሳዊነት ከሰይጣናዊ ኑሮ ወደ ወደ ከእግዚአብሔር ጋር ማገናኘት እንደምትችል ምንም ጥርጣሬ ስለሌለኝ እኔ ካሁኑ አንድ ጥሪ ላስተላልፍልሽ እፈልጋለሁ። እሱም ደግሞ ከዚህ በኋላ አምላክሽን የፈጠረሽን አንድ ብቸኛ ኢየሱስ ክርስቶስ ላንቺ የሞተውን ብቻ ዘምሪለት ለማለት እፈልጋለሁ። ይሄ የመጨረሻ መልእክቴ ነው ባንቺ ዙሪያ ያለው። ከዛም ያለፈ ሌላ መልእክት ደግሞ ቆንጆ ነሽ፣ ጥሩ ድምጽ አለሽ። እንግዲህ ብዙ ሰዎች ስለሚያድንቅሽ እኔ ምን ብዬ እንደማድረግ ስለማላውቅ ምንም ማለት ስለማለት ነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሰላም ነውልኝ።
ይህንን ቻናል የምትከታተሉ ከሀገር ውጭ የምትገኙ ቤተሰቦች በሙሉ ኮሜንት ሴክሽን ላይ ያስቀመጥኩትን ሊንክ በመጫን መንበር እንድትሆኑ ሜምበርሺፕን ጆይን እንድታደርጉ ከዚህ ላበረታታችሁ ፈልጋለሁ። መንበር ከሆናችሁ በኋላም ደግሞ ለእናንተ ልዩ ፕሮግራም አለኝ። መንበር መሆናችሁን እንዳትረሱ። ኮሜንት ሴክሽን ላይ ሄዳችሁ ሊንኩን መጫን። አመሰግናለሁ። እወዳችኋለሁ።